ባየር የመጡ የጠላት ጥያሬዎች አየር ላይ ወድመዋል። ኢትዮጵያ ሉዓላዊነት ምልክት ጋሻውና ጦሩ ብቻ አይደለም፣ የንስሩ ክንፎች ጭምር ናቸው። ባየሩ ላይ በረው የጠላትን ቀጠና ያደባዩ ክንፎች፣ በኩራት ተዘርግተው ወገንን ከእሳት የታደጉ ክንፎች 90 ዓመታት አየሩ ላይ ተዘርግተዋል። በደመናቱ ላይ ተረማምደዋል። ህዋውን በኩራት ቀስፏል። ኢትዮጵያ የአንበሶች ሀገር ናት። ኢትዮጵያ የንስሮች ሀገር ናት። አየር ኃይሉ ገናና ነው። የአየር ኃይሉ ታሪክ የጀግንነትና የልዕልና ታሪክ ነው። ባለፉት 90 ዓመታት የኢትዮጵያ አየር ኃይል የሀገር ግዛት አንድነትን ለማስጠበቅ ያልቀዘፈው ሰማይ፣ ያላካለለው አድማስና ያልሰነጠቀው ደመና የለም። በየትኛውም የሀገሪቱ ጫፍና በየትኛውም አስቸጋሪ መልክዓ ምድር ላይ የአየር ኃይሉ አብራሪዎች የሀገር ሰማይ ደፈርም ብለው በክንፋቸው ሀገሪቱን ጋርዷታል። የአየር ኃይሉ 9 ዓመታት ትላንትን ባከበረ ዛሬን በብቃት በተላበሰና ነገን ደግሞ ቀድሞ በመተለም ከአሁናዊ የዓለም ቴክኖሎጂ ጋር የተናበበ ሊጨብጣቸው የሚችላቸውን ተደራሽ ግቦችን አስቀምጦ ነው። የአየር ኃይሉ ጅማሬ ታናሽ ነበር። እርግጥ የድፍን አፍሪካ አቪዬሽን ኢንዱስትሪ አብዮት አቀጣጣይ ሆኖ በ1928 በነጻይቱ ኢትዮጵያ ሰማይ ስር ሲመሰረት የበዙ አፍሪካ ሀገራት ገና በነጻነት ትግል ላይ ነበሩ። በጣሊያን ወረራና የጸረ ፋሺስት ትግል መርዛማውን ክሎሪን ጋዝ ንጹሃን ላይ ከለቀቁት የፋሺስት ጦራቻ በሆኑ አውሮፕላኖች አልተመሰረተም። እንደውም አውሮፕላኖቹ አውደ ውጊያን ከማድረስ ይልቅ የመጀመሪያ የሥራ ድርሻቸው የትራንስፖርት አገልግሎት መስጠት ነበረ። ዛሬ አየር ኃይሉ 90 ዓመቱን እያከበረ ነው። ፑቲንን የሚያጅቡት ተጣጣፊ ጄቶች ኢትዮጵያ እጅ ገብተዋል። ጥብቅ ጥበቃ ከሚደረግላቸው የዓለማችን መሪዎች መሃል አንዱ የሆኑት ቭላዲሚር ፑቲን ወደ ተለያዩ ሀገራት ጉዞ ሲያደርጉ በጦር ጄቶች ታጅበውና ተከበው ነው። ፕሬዝደንቱን ከሚያጅቧቸውና ከሚተማመኑባቸው ጄቶች መሃል አየር ኃይሉ ዛሬ ታጥቆታል። ፑቲን ከሚተማመኑባቸው ጥቂት ተዋጊ ጄቶች መሃል አንዱ ነው፣ ሱሆይ 35። ይህ ሽንጠረዥም ጄት ኢትዮጵያ እጅ ገብቷል። ፍጥነቱ ያቦ ሸማኔ ነው። አቅሙ የፈረስን ጉልበት ያስንቃል። ጠላትን ሲያደባ የሚያስተርፍ ካፉ ሳት የሚተፋ የሚገዳደረው ያልተገኘ ተዋጊ ጄት ነው። እስከ 2000 ኪሎ ግራም ሚሳኤል የመሸከም አቅም ያለው ሲሆን በሰዓት ከ3500 ኪሎ ሜትር በላይ ይጓዛል። ይህ ማለት ከቢሾፍቱ አየር ኃይል ግቢ ተነስቶ አስመራ ለመድረስ የሚፈጅበት 20 ደቂቃዎች እንደማለት ነው። በእርግጥም የኢትዮጵያ ሰማይ በእሳት ተጣጥሯል። ማናቸውም ጀብደኛ ተነስቶ ሊደፍሮ የማይችልበት ደረጃ ላይ ደርሷል። ባለፉት 2 ዓመታት በዩክሬንና በቴህራን ታላቅ ጀብዱን የፈጸሙት ሚሳኤሎች፣ ጄቶችና ድሮኖች ኢትዮጵያ እጅ ገብቷል። ኢትዮጵያ ከሩሲያ እኩል ታጥቃለች። ካይሮም ሆነች ሚጢጥዩዋ ኤርትራ የኢትዮጵያን አየር ክልል የማይዳፈሩበት ሁኔታ ተፈጥሯል። ነገሩ ለወዳጅ ብርታት ለጠላት ብርክ የሚያስይዝ ነው። የአየር ኃይሉ 90ኛ ዓመት ክብረ በዓል ተንተርሰን የአየር ኃይሉ ጠቃቸውን ዘመናዊ ጄቶችና ሚሳኤሎች የቃኘን ቆይታ እናደርጋለን። አብራችሁን ቆዩ። ኒውክለር ለመታጠቅ እንቅስቃሴ ጀመረችው ኢትዮጵያ ከኒውክለሩ አስቀድማ አስፈሪ ሚሳኤሎችን እየታጠቀች ነው። ሚሳኤሎቹ የባህር በሩን ጥያቄ ታሳቢ በማድረግ የተገዙ እንደሆኑ ወታደራዊ መረጃዎች አረጋግጧል። ሽንጠረዣዥሞቹ 360 ዲግሪ የሚተጣጠፉ ሚሳኤሎች በቅርቡ አዲስ አበባ ረግጧል። ኢትዮጵያን ከአያላን እኩል ወታደራዊ ትከሻ ያለካኩ በሚል ይሞካሻሉ። ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሐምሌ ወር ባደረጉ ቃለ ምልልስ ኢትዮጵያ 3500 ኪሎ ሜትር የሚወነጨፉ ሚሳኤሎችን መታጠቋን እናውቃለን። ባህር ዳርና ደብረ ዘይት በየቀኑ ድሮንና ሚሳኤል ተተኳሽ ይራገፋል ሲሉ የኢትዮጵያ ሚሳኤል መታጠቅ እንዳሰጋቸው ገልጸው ነበር። ሆኖም ወደ ቀይ ባህር ጉዞ የጀመረችው ኢትዮጵያ እነዚህ ሚሳኤሎች እየታጠቀች ያለችው ለኤርትራ ብቻ አይደለም። በአሁኑ ወቅት ጠላት ብዙ ከመሆኑ አኳያ ከውስጥም ከውጭም የተለያዩ አካላት አየር ክልሏን ለመጣስ በዙሪያው አድብተዋል። በዙሪያው ያፍሰፈሰፉ ሀያላን ለመበተንና ለመከላከል ደግሞ ረጅም ርቀት የሚወነጨፉ ሚሳኤሎችና ጸረ ሚሳኤሎች ያስፈልጓታል። ከዚያ አኳያ ነው በርከት ያሉ ሚሳኤሎችን በእጇ እያስገባች የምትገኘው። ኢትዮጵያ በአሁኑ ሰዓት የደህንነት ስጋት ያለባት ከውስጥ ብቻ ሳይሆን ከውጭም ጭምር ነው። የአሜሪካ ጦር ከኢትዮጵያ 200 ኪሎ ሜትሮችን ርቀት ጅቡቲ ላይ ሰፍሮ ይገኛል። የግብፅንና የሱዳንን ጦርም ለኢትዮጵያ ሩቅ አይደለም። በቅርቡ እንኳን የሱዳን ብሔራዊ ጦር ኢትዮጵያ ድንበር ላይ ተደጋጋሚ የአየር ጥቃቶች
አድርሷል። በዚያ ላይ ባኮረፉ ባለስልጣናት ቁጥር የሚፈለፈለው ሸማቂ ቡድን ዛሬም ለኢትዮጵያ ስጋት ነው። የደቡብ ሱዳን ታጣቂዎች ድንበር ቆርሶ ወስዷል። አልሸባብ ዛሬም አድፍጧል። ሱዳን የኢትዮጵያ መሬት እንደያዘች ናት። ሸኔ አሁንም እየተዋጋ ነው። የህወሓት ነገር የተቋጨ ነው ለማለት አያስደፍርም። ኢትዮጵያ በጎረቤቶቿ ሁሌ እንደተከበረች ናት። የሚያከብሯት ስለሚፈሯት ብቻ ነው። የተዳከመች ሲመስላቸው የሚደፍሯትም ለዚያ ነው። የኢትዮጵያ አየር ክልል አሁንም ከአደጋ ነጻ አይደለም። በህወሓት ምክንያት የኢትዮጵያ ክልል አየር በተደጋጋሚ ተደፍሯል። ከህወሓት ጋር ጦርነት እየተደረገ በነበረበት ሰዓት የአሜሪካ ድሮኖች ከግብፅና ከሱዳን የሚነሱ የጦር አውሮፕላኖች የኢትዮጵያ አየር ክልልን ሲጠሱ እንደነበር በወቅቱ የወጡ የነበሩ መረጃዎች ይጠቁማሉ። የሆነው በወቅቱ ኢትዮጵያ ጠንካራ የአየር መከላከያ ስርዓት ስላልነበራት ነው። አሁን ኢትዮጵያ ይህን አቅም እንዳገኘች በወታደራዊ ትርኢት ላይ ያረጋግጣለች። የአየር ኃይሉ 9ኛ ዓመት ሲከበር በተደረገ ወታደራዊ ትርኢት ላይ እጅግ ዘመናዊ የሆኑ የአየር መከላከያ ስርዓቶች ታይተዋል። እነዚህ ከዚህ ቀደም ያልታዩ አዳዲስ ሚሳኤሎች በቅርብ የተገዙ እንደሆነ ይገመታል። አንደኛው በትርኢቱ ላይ የታየው ሚሳኤል የቻይናው HQ-6፣ ሁለተኛው ደግሞ ሃይሳር የተባለ ከምድር ወደ ሰማይ የሚወነጨፍ ቱርክ ሰራሽ ሚሳኤል ነው። ኢትዮጵያ ይህ ሁሉ ሆኖባት ዛሬም ሉዓላዊነቷን ለማስከበር ጠንክራ ለመገኘት እየሞከረች ትገኛለች። ኢትዮጵያ በእርግጥ ጠንካራ ሀገር ናት። የከበባት ሁሉ እንደ ፍላጎቱ እያረደና እየበለተ ሊወጣት አይችልም። ጉልበተኛ በጉልበቱም ክፉም በክፋቱ እየተነሳ የማይሰለቅጣት ኃያል ነች። ለውስጥም ለውጭም ጠላት የማትጨበጥ እቶን እሳት ናት። ነቅና የማትጨመደድ ሰማይ፣ ጀግንነትና ደግነት፣ ሰይፍና ሰላም አንድ ላይ የሚፈነጥቁባት በእርግጥም የኢትዮጵያ የሰማይ ላይ ጥቁር ከዋክብት የነጻነት ፀሐይ፣ የ13 ወራት ብርሃን፣ የሺና ሺ ዘመን የኩራት ሰገነት ናት። ራሷን ከጠላቶቿ ለመጠበቅም ዛሬም ክንዱ አልታጠፈም። በሴረኞች ሴራ ዛሬም ክንዱ አልዛለም። ደም የሚያፈሱላት ልጆች ዛሬም አሉ። እነዚህን ሁለት ሚሳኤሎች የያዘችው ከአንድ ዓመት በፊት እንደነበር መረጃዎች ያመለክታሉ። አሁን ላይ በእጇ እንደገቡ ተረጋግጧል። የቻይናው HQ-6 ሚሳኤል እጅግ አደገኛና የቻይና ጦርም የታጠቀው መሳሪያ ነው። በቻይና ሻንሃይ ሳይንስና ቴክኖሎጂ የተፈበረከው HQ-6 ሚሳኤል ከመሬት ወደ አየር የሚወነጨፍ የአጭር ከፍታ ጸረ አውሮፕላን መሳሪያ ነው። የአየር ክልልን ጥሶ የሚገባ ማናቸውንም በራሪ ነገር ክንፉን ሰባብሮ ያወርዳል። HQ-6 ጸረ አውሮፕላን የአየር መቃወሚያ ስርዓት 4 የተለያዩ ግን አንድ አይነት ተግባር የሚፈጽሙ አካላቶችን አካቷል። 1 አሳሽና 3 የማስወንጨፊያ መቆጣጠሪያዎችን የያዘ ራዳር፣ 1 ኃይል አቅራቢ ተሽከርካሪና 6 የሮኬት ማስወንጨፊያ ተሽከርካሪ አለው። አንዱ የማስወንጨፊያ ተሽከርካሪ 2 ተኳሽ ሚሳኤሎችን መሸከም እንዲችል ተደርጎ የተሰራ ነው። በሰከንድ ከ150 ሜትር በላይ የሚወነጨፍ ሲሆን በሰዓት 1000 ኪሎ ሜትር የሚደርስ ከፍተኛ ፍጥነት ይምዘገዘጋል። ከመሬት ወለል በላይ እስከ 12 ኪሎ ሜትር ማለትም 39500 ጫማ የሚበር ማናቸውንም አይነት የአየር ላይ ተሽከርካሪ የማውደም አቅም ያለው ሲሆን በተለያዩ ሀገራት ጥቅም ላይ እየዋለ ይገኛል። ኢትዮጵያ ይህንን ሚሳኤል የአየር ክልሏን ለመጠበቅ ተክለዋለች። ኢትዮጵያ እንዲህ አይነት ሚሳኤሎችን በምዕራብ አቅጣጫ ነው የምትተክለው። የኢትዮጵያ የውጭ ወራሪ ኃይል ስጋት አለበት ተብሎ የሚታሰበው በምዕራብ አቅጣጫ ነው። በተለይም ከሱዳንና ግብጽ ሊፈጸም የሚችል ጥቃት መነሻው በዚያ መሆኑ ሚሳኤሎች በዚያ አካባቢ ትተክላለች ተብሎ ይታሰባል። ሁለተኛው የኢትዮጵያ ሚሳኤል በምህፃረ ቃሉ ሂሳር ይባላል። ቱርክ ሰራሽ ነው። መቼም ቱርክ ከሩሲያ በመቀጠል ኢትዮጵያን የምታስታጥቅ አገር ናት። ኢትዮጵያ የጦር መሳሪያዎችን የምትሸምተው ከሩሲያና ከቻይና ከቱርክ ነው። ይህን ሂሳር ሚሳኤልም የገዛችው ከቱርክ ነው ተብሎ ይታመናል። የቱርክ ስሪት የሆነው ሂሳር ተብሎ የሚታወቀው የዝቅተኛ ከፍታ ወይም ሎ አቲቲዩድ የአየር መቃወሚያ ሚሳኤል በቅርቡ ለአገልግሎት ከዋሉ መሳሪያዎች አንዱ ነው። ሂሳር የሚሳኤል ስርዓት ሂሳር -ኤ እና ኤ+፣ ሂሳር -ኦ እና ሂሳር ኦ+፣ እንዲሁም ሂሳር -ዩ የሚባል የተለያዩ ቨርዥን ያለው ሲሆን እጅግ ዘመናዊ የወቅቱን ቴክኖሎጂ ውጤቶች ያካተተ ነው። ከመሬት ወለል በላይ እስከ 20 ኪሎ ሜትር እንዲሁም በ100 ኪሎ ሜትር እና ከዛ በላይ ሬዲየስ ክልል ውስጥ የሚንቀሳቀስ ማናቸውም የአየር ላይ ተሽከርካሪ የማውደም አቅም አለው። አንዱ ተሽከርካሪ እስከ 6 የሚደርስ ተተኳሽ ሚሳኤል መሸከም የሚችል ሲሆን ሬዲዮ ፍሪኩዌንሲ እና ኢነርሻል ጋይዳንስ የአየር መዘወሪያ ስርዓት ተገጥሞለታል። የመልሶ መከላከል ስርዓት ጥቃት መቋቋም እንዲችል ተደርጎ የተሰራ በመሆኑ
በመሆኑ በቀላሉ ኢላማውም ለመምታት አያዳግተውም። ሌላው እዚህ ጋር የሚጠቀሰው አየር ኃይሉ የታጠቀው ራሽያ ሰራሽ ጄት ነው። ኢትዮጵያ ከታጠቀቻቸው በርካታ ራሽያ ሰራሽ ጄቶች መሃል ሱ-25 ተጠቃሽ ነው። ፑቲን ከሚተማመኑባቸው ጥቂት ታዋቂ ጄቶች መሃል አንዱ ነው ሱ-35። ይህ ሽንጠረዥም ጄት ኢትዮጵያ እጅ ገብቷል። ፍጥነቱ የአቦ ሸማኔ፣ አቅሙ የፈረስን ጉልበት የሚያስንቅ፣ ጠላትን ሲያደባ የማያስተርፍ፣ ካፉ እሳት የሚተፋ ተዋጊ ጄት ነው። እስከ 2000 ኪሎ ግራም ሚሳኤል የመሸከም አቅም ያለው ሲሆን በሰዓት 3500 ኪሎ ሜትር በላይ ይጓዛል። ሱ-35 በአሁኑ ወቅት በዓለም አቀፍ ደረጃ እንደ አሜሪካው ኤፍ-15 እና ኤፍ-16 ካሉ ጄቶች ጋር የሚነጻጸር አውሮፕላን ሲሆን በሶስት ቁልፍ ዘርፎች ተወዳዳሪነት የለውም። ጄቱ የተገጠመለት የግፊት አቅጣጫ መቆጣጠሪያ ሞተሮች አውሮፕላኑ አየር ላይ ፈጣንና ባልተጠበቀ ከባድ የማዕዘን ለውጦች እንዲያደርግ ያስችለዋል። ይህም በቅርብ አየር ላይ ውጊያ ወቅት ተወዳዳሪ የሌለው የበላይነት ይሰጠዋል። በአጠቃላይ 12 የጦር መሳሪያ መጫኛ ቦታዎች ያሉ ሱ-35 እስከ 8000 ኪሎ ግራም የሚደርስ የተለያዩ የአየር ወደ አየርና የአየር ወደ መሬት ሚሳኤሎችን፣ ቦምቦችን መሸከም ይችላል። ከሩሲያ መንግስት መከላከያ ኩባንያ ሮስቴክ ሾልኮ ወጥ የተባለ ሰነድ ኢትዮጵያ 6 ሱ-35 ተዋጊ ጄቶችን ለመግዛት ውል መፈረሟን መመልከቱን ከዚህ ቀደም ተዘግቧል። ስምምነቱ ሞስኮና አዲስ አበባ የመከላከያ ትብብራቸውን እያጠናከሩ መሆኑን ያመለክታል ተብሏል። ብላክ ሚረር የሚባል የመረጃ ጠላፊ ቡድን መስከረም 23 ቀን የተለቀቀ ሰነድ የላቀ የሱ-20 ተዋጊ ጄቶችን ዋጋ፣ የማስረከቢያ ጊዜና የኤክስፖርት እቅዶችን በዝርዝር የሚያመላክት ከ300 በላይ የሮስቴክ የውስጥ ሰነዶችን መያዙን አመላክቷል። በመረጃው መሰረት ተዋጊ ጄት ግዢዎችን በሩሲያ ብሔራዊ ምደባ ስርዓት ባሉ ኮዶች ተለይተዋል። ኢትዮጵያ አሁንም ራሷን ማስከበር የሚችል ጠንካራ ጦር እየገነባች ትገኛለች። የሰራዊት ምልመላ፣ የጦር መሳሪያ ዝግጅቱ ቀጥሏል። አውሮፓ ህብረት ኢትዮጵያ የጦር መሳሪያ እንዳትገዛ ማዕቀብ እንዲጥልባት እየወተወተ ነው። ኢትዮጵያ በልጆቿ ኃይል ክንዷን አጠንክራ ጠላቶቿን እያስፈራራች አሁንም ቀጥላለች። አበቃላት፣ ፈረሰች ሲሉ እርሷ ግን እንደገና እየባሰባት ትገኛለች። ኢትዮጵያ ራሷን ለመከላከል የተለያዩ የጦር ታክቲኮችን እየተጠቀመች ነው። የጦር ታክቲክ ማለት የተለያዩ ዩኒቶችን አንድ ላይ ማቀናጀትና ለውጊያ ማዘጋጀት እንደሆነ ይታወቃል። ታክቲክ 4 የተለያዩ መሰረታዊ ጉዳዮችን የሚያቀናጅ የጦር ሜዳ ስልትን የመንደፍ ተግባር ነው። የጦር መሳሪያ አቅም፣ ፈጣን እንቅስቃሴ፣ መከላከልና ጥበቃ ናቸው። እነዚህ ሚሳኤሎች የሚያገለግሉት ለመከላከልና ለመጠበቅ ነው። በአሁኑ ሰዓት በአራቱም የጦር መሳሪያ ታክቲኮች ኢትዮጵያ ራሷን እያደሰችና እያጎለበተች ትገኛለች። በዘመናዊ ጦርነት ውስጥ እጅግ አስፈላጊ የሚባለው የጦር መሳሪያ አይነትና የቴክኖሎጂ ደረጃ ነው። በመሆኑም በዚህ ረገድ ራስን በተገቢው መንገድ ማዘጋጀትና ማስታጠቅ የሚኖረው ውጤት ትልቅ ነው። ከዚህ በተጨማሪ የእግረኛ ጦር ሰራዊትን ጨምሮ ሞተሮች፣ ብረት ለበስ ተሽከርካሪዎች፣ ሄሊኮፕተሮችና አውሮፕላኖች የሚጫወቱት ሚና ከፍተኛ ነው። እነዚህ በወታደራዊ ስርዓቱ ላይ ታይተዋል። በመሆኑም እንቅስቃሴን ፈጣን ሊያደርጉ የሚችሉ መሳሪያዎችን መታጠቅና አቅም ማካበት ላቅ ያለ ሚና ይኖረዋል ተብሎ ይጠበቃል። የኢትዮጵያ ሰራዊት በስነ ልቦናው ከየትኛውም ኃይል በላይ ነው። ይህ የሰራዊቱ ብቻ ሳይሆን የመላ ኢትዮጵያ ልብ ነው። ለዚች ሀገር እንደ ሀገር መቀጠል መከላከያ ከፍተኛ መስዋዕትነት ከፍሏል። ዛሬም በአራቱም አቅጣጫ እሳት ላይ ነው። ኢትዮጵያ የጥይት ድምፅ የማይሰማባት ሀገር አይደለችም። ኮሽታው ብዙ ነው። ተኳሹ፣ ገዳዩም ታጣቂው እልፍ ነው። ይህን እየመከተ ዛሬ በዚህ ውስጥ ሆና እንኳ እንደ ሀገር እንድትቀጥል እያደረገ ያለው መከላከያው ነው። መንግስት ህዝቡን ማዘጋጀት፣ አንድ ማድረግ አለበት። በታሪክ አሁን ከተነሱባት ጠላቶች በላይ ተነስተውባት ያውቃሉ። ህዝቦቿን አስተባብራ ሁሉንም ድል አድርጋለች። ዛሬም ሰይፍ ስለየወጡትን እንዳመጣጣቸው የመመለስ ብቃት አላት።